ሰላም የኢትዮ ደብሊው ቤተሰቦች፣ በዚህ ዩቲዩብ ቻናላችን ላይ ከናንተ ከውድ ቤተሰቦች ጋር ሳልገናኝ አንድ ወር ሞልቶኝ ነበር። አሁን በአዲስ ቪዲዮ ተመልሰናል ማለት ነው። እናንተ ትፈልጉታላችሁ ብዬ ማስበውን መረጃዎችን ካሉበት ሁኔታዎች ላይ አሰባስቤ ይዤ ቀርቤያለሁ። የእናንተ ሁሌም ይህንን ነገር መናገር አይጠበቅብኝም፣ ግን ያው እንደ ህጉ ልንቀሳቀስ ብዬ ነው። እንደተለመደው ሰብስክራይብ እያደረጋችሁ ቻናላችን ለብዙሃን ተደራሽ እንዲሆን ሼር፣ የእናንተን የተለመደውን ምርጡን ኮሜንታችሁን ደግሞ ታስቀምጡልኝ። በዚህ ቪዲዮ ላይ በወቅታዊ ሁኔታ እየተዘዋወሩ ያሉ መረጃዎች በልዩ ሁኔታ ዲን ኤምብሮዝ ወደ WWE ይመለስ ሲሆን ስለሱስ ምን አዲስ ነገር አለ የሚልና የሮመን ሬይዝ እና የሴዝ ሮለንስ እንዲሁም የነ ጂሚ ኡሶ የነ ጄይ ኡሶ የነ ብሮን ብሬከር ዘ ቪዥን እና ፖል ሄመንን ከአዲስ የመቋቋም ሂደትን ይመለከታል። እናም በዚህ ቪዲዮ ይህን የምታደምጡ ይሆናል። ከመሸጋገሪያዎች በኋላ ተመልሰን እንገናኝ። ዲን ኤምብሮዝ በWWE 2012 ከመጣ ወዲህ ከነ ሮመን ሬይዝ እና ሴዝ ሮለንስ ጋር ልክ እንደኔ አይዲያ ነው ይህን የምነግራችሁ። ሮመን ሬይዝ እና ሴዝ ሮለንስ በWWE ምን ያህል ፑሽ ተደርገው ምን ያህል ወደ ከፍታ ደረጃ ላይ እንደወጡ ማየት እንችላለን። ሴዝ ፍሪክ ሮለንስ ዩኒቨርሳል ሻምፒዮን፣ ወርልድ ታይትልን፣ የተለያዩ ታይትሎችን ማሸነፍ ችለዋል። እንዲሁም ሮመን ሬይዝ። ዲን ኤምብሮዝ ግን በዚህ ጋር ከተመለከትነው የሆነ ቅሬታ ያለው ይመስላል። አንድ ጊዜ ወርልድ ሻምፒዮን ሆኗል፣ እንዲሁም ዩናይትድ ስቴትስ ሻምፒዮን፣ እሱም ሌላ የተለያዩ ታይትሎችን ቢያሸንፍም ግን እንደ ሮመን ሬይዝ እና እንደ ሴዝ ሮለንስ የሪስሊንጉ ቤቢ ፌስ መሆን አልቻለም ነበር። ይህ ሊሆን ይችላል አንድ ከWWE እንዲወጣ ያደረገው። ሲቀጥል ዲን ኤምብሮዝ በWWE ያንንም ያህል ዋጋ ያላገኝበትን በAEW ሲሄድ ደግሞ ይበልጥ የAEW ፌስ በመሆን እያገለገለ ይገኛል። በWWE ያላገኘውን መንበርም በAEW አግኝቷል ማለት ነው። አሁን በAEW እስከ 2027 ድረስ የሚቆይ ኮንትራት አለው። ግን የWWE ደጋፊዎች፣ ተንታኞች ዲን ኤምብሮዝ ይመለስ እያሉ እየተናገሩ ይገኛሉ። ይህ ሁኔታ አብዛኛው እንዳሰበው ይሁን? ዋና ምክንያቶች አሉ። አንደኛው ዲን ኤምብሮዝ ወደ WWE በመመለሱ ሁኔታ ላይ ምንም አይነት ሐሳብና የተናገረው ነገር የለም። ሲቀጥል AEWዎች ደግሞ ዲን ኤምብሮዝ የመልቀቅ ፍላጎት ያላቸው አይመስልም። ምክንያቱም ለካምፓኒው በአሁኑ ሰዓት ላይ አሉ ከሚባሉ ሪሰሮች መካከል የሚመደብ ስለሆነ ማለት ነው። በሌላ በኩል ደግሞ ስናይ WWE የነሱ ያላቸውን ቪወርሺፕ ለመጨመር የተለያዩ ሪሰለሮችን ከማምጣት አይቆጠቡም። ለምሳሌ ኤጄሊን ከአመታት በኋላ ወደ WWE መልሰዋታል። እንዲሁም የተለያዩ ሪስለሮችን ወደ WWE እያመጡ ይገኛሉ። ካዲያስ ለምን ዲን ኤምብሮዝን መመለስ አቃታቸው? ይህ ጉዳይ የትሪፕል ኤች እና የWWE አጠቃላይ አሰራሮች ሁኔታ ላይ የተመሰረተ ነገር ነው። ትሪፕል ኤች በሁኔታዎች ላይ ዲን ኤምብሮዝንም ሊመልሰው ይችላል። ያው AEW ከWWE ይሻላል ማለቴ ሳይሆን AEW ላይ የሚያገኘው ጥቅም ዲን ኤምብሮዝ ከWWE ካለው ይበልጥ ስለሆነ ነው። በአሁን ሰዓት ላይ ወደ WWE የሚፈርም ከሆነ የተሻለ ነገር ሊያገኝ ይችላል። በዛ ሳይድ ደግሞ ሴዝ ሮለንስ ከክራውን ጆል በኋላ አንድ ምስል አጋርቶ ነበር ከሱ ደጋፊው ጋር። ሴዝ ሮለንስ እጁ ወለምታ ይሁን ስብራት የተረጋገጠ መረጃ የለኝም፣ ነገር ግን እጁን ተደግፎ ሲሄድ ታይቷል። ኮዲ ሮድዝ ላይ ሙቭን ሲጠቀም ነው ይህ ሁኔታ የሆነው ማለት ነው። ሴዝ ሮለንስ በዘ ቪዥኖች መንዴይ ናይት ራው ላይ ቢትሬይ ከተደረገ በኋላ እጁን ተደግፎ ሲወጣ ታይቷል ማለት ነው ከላይቭ በኋላ። እናም ይህም ሴዝ ሮለንስ ወደ WWE የሚመለስበትን ጊዜ ያረዝመዋል እየተባለ ይገኛል። እንዲሁም ሮመን ሬይዝም ጂሚ ኤንድ ጄይ ኡሶን ላልተወሰነ ጊዜ እስከ ክሪስማስ ድረስ ከኔ ራቁ ብሎ ተናግሯቸዋል። ይህ ሁኔታ ልብ ብላችሁ ከተመለከታችሁት ሴዝ ሮለንስም በጉዳት ሮመን ሬይዝም ላልተወሰነ ጊዜ ክራውን ጆል ላይም ተሸንፏል። ይህንንም ሁኔታ አስመልክቶ ሶስቱም በአንድ ላይ የሚመለሱበት ሁኔታ ሊኖር ይችላል። ይህንን አስምራችሁ ያዙልኝ። እንቀጥል። ሴዝ ሮለንስ በጉዳት ሮመን ሬይዝ እንዲሁም ላልተወሰነ ጊዜ ከኔ ራቁ ብሎ ተናግሯል። በአጠቃላይ ዘ ሺልዶች በጋራ ሊመለሱበት ይችላሉ ተብሎ የታሰበው ታላላቅ ሶስት ምክንያቶች ቀርበዋል። ከነዚህ መካከል ሶስተኛው ሮመን ሬይዝ ከብሮን ብሬከር እና ከብሮንሰን ሪድ ጋር ያልጨረሰው ስቶሪ ላይን አለው። ክራውን ጆል ላይ
ብሮንሰን ሪድ እንዲያሸንፍ የረዳው ብሮን ብሬከር ነበር። ስለዚህም በዚሁ ከተመለከትን ሴዝ ሮሊንስም በብሮን ብሬከር እና በብሮንሰን ሪድ ነው ቢትሬይ የተደረገው። የጠላቴ ጠላት ወዳጄ ነው የሚለውን ፕሪንሲፕል በመጠቀም ሴዝ ሮሊንስ እና ሮመን ሬንስ ጓደኛ ሆነው ይህንን ፍልሚያ የሚያርጉበት ወደ ታግ ቲም ፍልሚያ የሚወስዱበት ሁኔታ ሊኖር ይችላል። ሁለተኛው ሰርቫይቨር ሲሪየስ ዋር ጌምስ እየመጣ ይገኛል። ይህንኑ መረጃ ይዘን ከብሮን ብሬከር እና ብሮንሰን ሪድ ጋር ተያይዞ ሮመን ሬንስ እና ሴዝ ሮሊንስ ፖል ሄመንን መበቀል ይፈልጋሉ። ስለዚህም ዋር ጌምስ 5-on-5 ስለሚሆን ፖል ሄመንም የራሱን አጋር ጨምሮ ሮመን ሬንስ እና ሴዝ ሮሊንስም ዲን ኤምብሮዝ እና ሌላ አጋሮቻቸውን ጨምረው ይህንን ፍልሚያ ሊያረጉ ይችላሉ። አንደኛው ደግሞ ጄይ ኡሶ ሮመን ሬንስ ላይ ሂል ተርን የሚያደርግበት ሁኔታዎች በጣም ቅርብ ናቸው። ክራውን ጆል ላይም የተፈጠረውን አይተናል። ሮመን ሬንስ እንዲሸነፍ በስህተትም ቢሆን ምክንያት ሆኗል። ሮመን ሬንስ በዚህ በጣም ተናዷል። ከዛ በኋላ በቀረበው መንዴይ ናይት ራው ላይ ጂሜን ጄይ ኡሶ የተናገሩትን አቅርቤላችሁ ነበር። ጄይ ኡሶ ሮመን ሬንስ ሁኔታዎችን ሁሉ በራሱ የሚፈጽም ይመስለዋል፣ ስለዚህ ከኔ ራቁ ብሏል። ስለዚህ እኛም እንደሱ ማረግ ሳይጠበቅብን አይቀርም ሲል ለጂሚ ኡሶ ነግሮታል። ጂሚ ኡሶም በኩሉ አንተም የራስን ቢዝነስ ቀጥል፣ እኔም የራሴን ቢዝነስ እቀጥላለሁ ሲል ተናግሯል። ይህንንም ተከትሎ በሮመን ሬንስ ላይ ሂል ተርን ሊያረጉበት ይችላሉ። ይህንንም ተከትሎ ሮመን ሬንስ ዘሺልዶችን ከነሱ ጋር ለመፋለም ሊመልሳቸው ይችላል። እነዚህ ሁሉ አጠቃላይ መረጃዎች ዘሺልዶችና አሁን ከሚደረገው ሰርቫይቨር ሲሪየስ ዋር ጌምስ ጋር በተያያዘ የወጡ መረጃዎች ናቸው። የእናንተንም ሐሳብ ፈልጋለሁ ኮሜንት ላይ የምታስቀምጡልኝ ይሆናል። በቀጣይ ዘሺልዶች ቢመለሱ WWE ላይ ምን አይነት ተጽዕኖ ሊያሳድሩ ይችላሉ? ይህ የኔ የዛሬው ጥያቄ ነው። ሁላችሁም ኮሜንት ላይ የምትመልሱልኝ ይሆናል። የተመረጡ ምላሾችን በቀጣይ በምሰራው ቪዲዮ ማቀርባቸው ይሆናል። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስላዳመጣችሁን ከልብ የመነጨ ምስጋና ማመስገን እፈልጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ